ሰላም ጤና ይስጥልኝ። ይህ የኢትዮ አምባ ዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ አብራችሁን ስላላችሁ እናመሰግናለን። ዛሬ በትንታኔ የምናስቃኛችሁ ራስ ገዟ ታይዋንና ቻይና ግንኙነታቸው ምን መልክ አላቸው? ከሰሞኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ያደረጉት ጉብኝት ከታይዋን ጋር ምን አገናኘው? የትንታኔ ትኩረታችን ነው። መስፍን ማቴዎስ ነኝ። አብራችሁን ዝለቁ። የበርካቶችን ትኩረት የሳበችው ራስ ገዟ ታይዋን ከቻይና ጋር የነበራት ታሪካዊ ትስስሯ ምን ይመስላል? የአንድ ህዝብ አገሮች ነገር ግን በታሪክ አጋጣሚ ራሷን ችላ ለአመታት ብቻዋን የዘለቀች ሀገር ታይዋን ምን ገጠማት? የቻይና ዛቻና ማስፈራራት ያልበገራት ታይዋን ትናንትና ዛሬ እንዴት ትታያለች? የቻይና ታይዋን ግጭት ታሪካዊ መነሻዎች የምስራቅ እስያ የፖለቲካ ገጽታ ከፈጠሩ በርካታ ጉልህ ክስተቶች ጋር ሊገናኝ ይችላል። የታይዋን ደሴት በ17ኛው ክፍለ ዘመን በኔዘርላንድስና በስፔን ከመተዳደሯ በፊት የሀገሬው ተወላጅ ይኖሩ እንደነበር ታሪክ ያሳያል። በ17ኛው መቶ ክፍለ ዘመን መገባደጃ ላይ የሚንግ ታማኝ ኮክሲንጋ ዜንግቼንግ ኮንግ ችን አባረረ እና ከቻይና ነጻነቷን የሚያረጋግጥ የአጭር ጊዜ መንግስት አቋቋመ። ይሁን እንጂ በ19ኛው ክፍለ ዘመን መገባደጃ ላይ ቻይና በአንደኛው የሲኖ ጃፓን ጦርነት ከ1894 እስከ 1895 ድረስ በቆየው የሲኖ ጃፓን ጦርነት ሽንፈትን ተከትሎ ታይዋን ለጃፓን ተሰጥታለች። በጃፓን አገዛዝ ወቅትም ታይዋን በርካታ የዘመናዊነት ጥረቶችን አድርጋለች። ነገር ግን ይህ ወቅት በህዝቦቿ መካከል ብሔርተኝነት እንዲጨምር አድርጓል። ከሁለተኛው የዓለም ጦርነት በኋላም ታይዋን በተባበሩት መንግስታት ኃይሎች አስተባባሪነት ወደ ቻይና አስተዳደር እንድትቀላቀል ተደርጋለች። እንደ አውሮፓውያን አቆጣጠር በ1920ዎቹ መገባደጃ ላይ የጀመረው የቻይና የእርስ በርስ ጦርነት ብሔርተኞች ወይንም ኮሚንታንግ ከቻይና ኮሚኒስት ፓርቲ ሲፒሲ ጋር ሲዋጉ መቆየታቸውን ታሪክ ያስረዳል። እንደ አውሮፓውያን አቆጣጠር በ1940ዎቹ ጦርነቱ እየጠነከረ ሲሄድ በቺንግ ካይ ሼክ የሚመራው KMT በ1949 በኮሙኒስቶች እጅ ሽንፈት ከደረሰበት በኋላ ወደ ታይዋን አፈገፈገ። ይህ ፍልሰት የታይዋንን የተለየ የፖለቲካ ዝግመተ ለውጥ መጀመሩን አመልክቷል። KMT ፈላጭ ቆራጭ አገዛዝ በማቋቋምና በሁሉም ቻይና ህጋዊ መንግስት እንዲሆን የይገባኛል ጥያቄውን አረጋግጧል። የቻይና የእርስ በርስ ጦርነት በቻይናና በታይዋን መካከል ያለውን ልዩነት ለማጠናከር ወሳኝ ሚና ተጫውቷል። እንደ አውሮፓውያን አቆጣጠር በ1949 KMT ወደ ታይዋን ሲያፈገፈግ ቺያንግ ካይ ሼክ ዋናው መሬት ከኮሙኒስት ቁጥጥር ለማስመለስ ያለመ መንግስት አቋቋመ። በሱ አገዛዝ ታይዋን በማርሻል ህግ ስር ተቀምጣለች። እናም KMT የቻይናን ብሔራዊ ማንነት ለማስተዋወቅ የተደገፉትን ፖሊሲዎችን ተግባራዊ ማድረግ ጀመረ። መጀመሪያ ላይ KMT የኮሙኒስት አምባገነንነትን መቃወሙን በማጉላትም ከሚታሰበው የኮሙኒስት ስጋት ጋር የአንድነት ስሜትን አዳብሯል። አሜሪካ ታይዋንን በእስያ ውስጥ ኮሙኒዝም በመያዝ ረገድ ወሳኝ አጋር አድርጋ ስለምትመለከታት የአሜሪካ ወታደራዊ እርዳታና ድጋፍ መኖሩም የKMT ቁጥጥርን በታይዋን በተለይም በቀዝቃዛው ጦርነት ወቅት የበለጠ ማጠናከሩ ነው የሚነገረው። እነዚህን የታሪክ ምዕራፎችን የተሸጋገረችው ታይዋን በወታደራዊ አገዛዝ እንዲሁም በፖለቲካ አስተዳደርም ቢሆን ወሳኝ ማዕከላዊ አስተዳደርን በመመስረት ለአመታት የዘለቀች ታይዋን ከቻይና የይገባኛል ጥያቄ ልታመልጥ አልቻለችም። ሆኖም ግን የሺ ጂንፒንግ አስተዳደር ታይዋንን በጉልበት አሊያም በዲፕሎማሲ እጠቀልላለሁ ሲል ለአመታት ሲዝትባት ቆይቷል። ነገር ግን ለቻይና ዛቻ ፍንክች ያላለችው ታይዋን ዛሬም በአቋሟ መቀጠሏ ነው የሚነገረው። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታይዋንን ከቻይና የተነጠለች ነጻ ሀገር መሆኗን እንዳታውጅ ማስጠንቀቋ ደግሞ ሌላ ውዝግብ ይዞ ከተፋለ።
በዚህም አሜሪካንን ጨምሮ ሌሎች ሀያላን መንግስታት ታይዋንን በተመለከተ የተለየ አቋማቸውን ማንጸባረቃቸው ተሰምቷል። ይሁን እንጂ ዶናልድ ትራምፕ በቻይና ቤጂንግ ለሁለት ቀናት ያደረጉትን ጉብኝት ተከትሎ የወጡ አሁናዊ ዘገባዎች ታይዋንን በተመለከተ የትኩረት አቅጣጫቸው አድርገዋል። ቀደም ሲል የታይዋን ፕሬዝዳንት ላይ ቺንግ-ቴ ታይዋን ራሷን የምትመለከተው እንደ ሉዓላዊ ሀገር በመሆኗ ነፃነቷን ማወጃ አስፈልጋትም ሲሉ መደመጣቸው ሌላ ውዝግብ ፈጠረ። አሜሪካ ለበርካታ ዓመታት ታይዋንን ስትደግፍ የቆየች ሲሆን በህጓም ውስጥ ራሷን መከላከል እንድትችል ድጋፍ ማድረግ እንዳለባትም ተቀምጧል። ነገር ግን ዩናይትድ ስቴትስ ከቻይና ጋር ያላትን መልካም ዲፕሎማሲያዊ ግንኙነት ጠብቆ መቆየት ትፈልጋለች። ዶናልድ ትራምፕ ቀደም ሲል ቻይና የግዛቴ አካል ናት ስለምትላት ስለ ራስ ገዟ ደሴት በምንም ጉዳይ ላይ አስተያየት አልሰጠችም። ዋሽንግተን በይፋም ታይዋን ነፃ ሀገር መሆኗን እንደማትደግፍ አስታወቀች። አቋሟን በመሸርሸር ዩናይትድ ስቴትስ አንድ የቻይና መንግስት የሚለው ሐሳብ በመቀበል ከሀገሪቱ ጋር ያላትን ዲፕሎማሲያዊ ግንኙነት ማስቀጠል እንደምትፈልግም ነው ያንጸባረቀው። ቤጂንግ ለታይዋን ፕሬዝዳንት ያላትን ጥላቻ በግልጽ የምትናገር ሲሆን ከዚህ ቀደም በሁለቱም ወገን ያለውን ሰላም አደፍራሽ ስትል መግለጿ ደግሞ ሌላ ውዝግብ አስነሳ። በርካታ ታይዋናውያን ነፃ ሀገር እንደሆኑ ቢያስቡም አብዛኞቹ ነፃ ሀገር መሆናቸውን ሳያውጁም ከቻይና ጋር ሳይዋሃዱም ያላቸውን ግንኙነት ግን አስጠብቀው መቀጠል እንደሚፈልጉም ነው የሚነገረው። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅትም በዚህ ጉዳይ ላይ የአሜሪካ አቋም አለመቀየሩን መናገራቸው ይታወሳል። ነገር ግን አሜሪካ ትከላከላት እንደሆነ ግን ለመነጋገር አለመፈለጋቸውን አስታውቀዋል። ትራምፕ በታይዋን ጉዳይ ከቻይና ጋር ግጭት ውስጥ ይገባል ብለው ያስቡ እንደሆነ ተጠይቀው ነገሮች ጥሩ የሚሆኑ ይመስለኛል፣ ዢ ጦርነትን ማየት አይፈልጉም ሲሉ መልሰዋል። ከቅርብ ዓመታት ወዲህ ቻይና በደሴቲቱ ዙሪያ ወታደራዊ ልምምዶችን ያደረገች ሲሆን ይህም በቀጠናው ውጥረት ከመፍጠር ባሻገር የዋሽንግተንን አቋም ፈትኗል። ባለፈው ዓመትም የትራምፕ አስተዳደር ለታይዋን የተሻሻሉ የሮኬት ማስወንጨፊያዎችንና የተለያዩ ሚሳኤሎችን ያካተተ 11 ቢሊዮን ዶላር የሚያወጡ የጦር መሳሪያ ልትሸጥ መሆኑን ሲያስታውቅ ቤጂንግ ተቃውማ ነበር። ትራምፕ በጉዳዩ ላይ ከቻይናው አቻቸው ጋር በዝርዝር መወያየታቸውን ጠቅሰው በቅርቡ ሽያጩ ላይ ውሳኔያችንን እናሳውቃለን ሲሉ ተደምጠዋል። ይሁን እንጂ ዶናልድ ትራምፕና ዢ ጂንፒንግ ቻይና ውስጥ በተካሄደው ስብሰባ ላይ ስለ ታይዋን ነጻነት ከተወያዩ በኋላ አስተያየት የሰጡት ፕሬዝደንቱ ላይ ቺንግ-ቴ ታይዋን ምንም አይነት ግጭት አትቀሰቅስም፣ ነገር ግን ሉዓላዊነቷን አሳልፋ አትሰጥም ሲሉ የታይዋኑ ፕሬዝደንት ላይ ቺንግ-ቴ መናገራቸውን ጠቅሰዋል። የቻይና መገናኛ ብዙሃን ዘገባ እንደሚያመላክተው ፕሬዝደንት ዢ ቻይና እንደ ግዛቷ አካል የምትጠራት በታይዋን ጉዳይ ቤጂንግ በምታደርጋቸው የሁለትዮሽ ግንኙነት ውስጥም እጅግ ወሳኝ ጉዳይ መሆኑን ለትራምፕ ነግሯቸዋል። ራሷን በራሷ የምታስተዳድረው የታይዋንን ጉዳይ በአግባቡ አለመያዝ ወደ ግጭት ሊያመራ እንደሚችልም መግለጻቸው ይታወቃል። ይሁን እንጂ ራስ ገዟ የታይዋን ደሴት የአሁኑ የታይዋን ፕሬዝዳንትና የቀድሞ መሪ ሳይ ኢንግ ዌን መንግስታት ለዓመታት የተከተሉትን አቋም ታይዋን እንደ ሉዓላዊ ግዛት ስለምትቆጥር በመደበኛ ሁኔታ ነፃነታችንን ማወጅ አያስፈልገንም፣ እኛ ነፃ ሀገር ነን፣ ራሳችንን በራሳችን በይፋ እያስተዳደርን የኖርን ሀገሮች ወደፊትም እንኖራለን ሲሉ የአሁኑም ፕሬዝዳንት የቀደመውን የሳይ ኢንግ ዌንን አቋም አንጸባርቀዋል። ከሁለቱ መሪዎች ስብሰባ በኋላ ቀጥተኛ ምላሽ በሰጡበት የፌስቡክ ጽሑፍም ምንም አይነት የታይዋን ነፃነት የሚል ጉዳይ የለም ሲሉ ተደምጠዋል። ፕሬዝዳንት ላይ ቺንግ-ቴ በግፊት ምክንያት ብሔራዊ ሉዓላዊነቷን፣ ክብሯን እንዲሁም ዲሞክራሲያዊና ነፃ የህይወት ዘይቤን አሳልፋ የምትሰጥ አገር እንዳልሆነችም የታይዋኑ ፕሬዝዳንት ላይ ቺንግ-ቴ ተናግረዋል። ራስ ገዝ አስተዳደሯ ታይዋንን የመጠቅለል የቻይና የረጅም ጊዜ እቅድ ምን ያስከትል ይሆን? በታይዋን ነጻነትና ሉዓላዊት ዲሞክራሲያዊት አገር መሆኗ ላይ ችክ ያሉት የታይዋኑ ፕሬዝዳንት ላይ ቺንግ-ቴ አቋም እንደጸና ነው። የቻይና ፍላጎትም አልተቋረጠም። አሜሪካ ግልጽ አቋም አለመያዟ
ታውቋል። የወደፊት የታይዋን ዕጣ ፈንታ ምን ሊሆን ይችላል? አብረን የምናየው ይሆናል። ውድ የቻናላችን ቤተሰቦች የዛሬው የትንታኔ ጉዳያችን ወደ ሩቅ ምስራቅ ወስዶ ታይዋን ላይ ቆይታውን በማድረግ ባደመጣችሁት መልኩ ተጠናቋል። ስለተከታተላችሁ እናመሰግናለን። መስፍን ማቴዎስ ነኝ። ሰላም።